ተመጣሽ ፈጣሪ ወይ ደሞ ለምን ጨማ አላረግሽም እስከ ማደርግ ድረስ ዓለም ህጓን የሚቀይር የተነገረኝ ነገር ደግሞ ህልም የሚሆን ስለመሰለኝ ማለትማ አንተ ደደብ አንተ ማን ነህ ንገረኝ እስቲ ማን ብለህ ነው የምታስበው ቃል የኛ አዳኝ የኛ ዋጋ ከፋይ ሙሉ ስምን እንኳን ለማታውቅ ባለ ትዳር ለሆነች ለነፍስም ለስጋም ለማትወት ብለህ ነው የምትታሰረው ቃል ንገረኝ እስቲ አንተ ማን ነህ ምንድን ነህ ለምንድን ነው እየኖርክ ያለኸው እህቴ እባክሽ ድምፅሽን ቀንሽና ተረጋግተሽ አዋሪኝ በጣም ተናደሻል እኮ እንዴት ነው ማልናደደው ንገረኝ እስቲ እንዴት ነው ማልናደደው ቃል ቆይ አንተ ምን አይነት ሰው ብትሆን ነው ምን ባላደረከው እኔ ነኝ ጎብ ብለህ የምትታሰረው ቃል እሷ እኮ ባለ ትዳር ናት አንድ ናት ሰማኸኝ አይደለ አንድ ናት አንተ ስለታሰርክ ምንም ይፈጠር መሰለ ባላፈታ አንተ ታግባ እህቴ ተረጋጊ እያልኩሽ እኮ ነው አልረጋጋም ናታን ቆይ ምንድን ነው የተፈጠረው አቤል እንኳን መጣ ጥሩ ሰዓት ነው የመጣው ቆይ ምን አድርገን የታሰርከው ቆይ በስተመጨረሻ ሜዲዜ እንግዲህ ያገኘዋል እሷ እንግዲህ ይሄ ግን እሷ መግደል ብቻ በቂ አይደለም በዙሪያው ያሉትን ሁሉ መግደል አለብኝ የረዷትን ብቻ ሳይሆን ሊረዷት ያሰቡትን ሁሉ እገላለሁ እናታቸው ሆድ ቢገቡ እንኳን አያመልጡኝም አውጥቼ እገላቸዋለሁ እንደዚህ አይነት ከባድ ወንጀል ብቻዋን ልሰራ አይችልም ቆይ ማን ነው ገዳዩ ማለት ማናት የገደለችው አይገርምህም የልጄ ገዳይ አፍንጫዬ ስር ነበረች ከጎኔ ከዙሪያዬ ቆይ እኔ ምን አይነት ደደብ ሰው ነኝ ለነገሩ ደደብ አይደለሁም ከልክ በላይ ደግ ስለሆንኩ ነው ያልጠረጠርኩት የሰው ልጅ ምንም ያህል ክብሩን ቢያጣ ከእንስሳ በላይ ክብሩን አያጣም የኔን ውድ ልጅ ያፌትን የገደለችው ሉሊት ናት ይህን ገምቶ ታውቃለህ ግን እንዴት ተቀምጠዋል አበርኩ ብላ ያጃጃለች ልጃችንን ገደለችው አቤት ደፍራ እኮ አይናችንን ስታይ ነው ቆይ እኔን ስታይ የልጄ መልክ እኔን አይታያትም የልጄ መልክ እኔን አይታይም ኤፉ ወይዘሮ ሉሊትን በስለት ወቅታ ገደለቻት ናታንና ቃልም በሰዓቱ ቦታው ላይ ተገኝተው ስለነበረ ሁለቱም እኛ ነን የገደልናት ብለው ታስረዋል ቃል ለኤፉ እኔ ነኝ የገደልኩት እሱ አይደለችም ብሎ ቃሉን ሰጥቶ በመታሰሩ ሀኒ እጅግ በጣም አዝናበታለች ኤፉንም መገላታለሁ እያለች ነው ለኤፉም ሁሉንም ነገር ነግራታለች እሱ ላንቺ ብሎ ይሄን ሁሉ ዋጋ የሚከፍለው አንቺ ባለትዳር አይደለሽ እንዴ እያለች ነው ፍቅረኛሽ ንጹህ እንደሆነ አውቃለሁ ነገ ጧት እውነቱን ተናግሮ ይወጣል እባክሽ ተረጋጊ ብትባልም ሀኒ ግን እስከዛሬ የምታውቁኝ ሀኒ ሳይሆን ሌላ ሀኒ ማታውቁኝ ሆናለሁ ብላለች እስር ቤት ድረስ ሂዳም ቃልን አናግረው ነበር አንተ ማነህ ምንድነህ ባልሰራው ስራ እኔ ነኝ ብለህ የምትገባው እሷ እኮ አንድ ሴት ናት አንድ ሴት ደግሞ ለአንድ ወንድ ልጅ ነው የምትሆነው እኔ ቤተሰቤን ትቼ የመጣሁት አንተም ብዬ ነው ከዚህ በኋላ የምታቀኝ ሀኒ ሳይሆን የማታቀኝ ሀኒ ሆናለሁ እቀየራለሁ እያለች ነው ሀኒ ወንድሟ በመታሰሩ እጅግ በጣም ተናዳለች በሌላ በኩል ደግሞ ያኔት እነ ቃልን እንደዛ ስታምሳቸውና ስታንገላታቸው የነበረው በደግነቷ ሀኒ በየዋህነት አስጠግታት መሆኑን ስታስብ እጅግ በጣም ተጸጽታለች ምክንያቱም የያኔት ጠላቶች ቃልና ሀኒ ሳይሆኑ እነ ኤፉ ቤት ተልኳ የነ ኤፉ ቤት እንደሆነ የሚያሳይ ፎቶ እዛ ቤት አግኝታለች ማለት ነው ትልቅ ስህተት ነው የሰራሁት እያለች ደንዝዛ ቁጭ ብላለች ያኔት ከናታን ቤት ወጣ እነዚህ ያሉበት ቤት ሄዳለች ማለት ነው እናጺም ካቤል ጋር ቆይታ ወደዛ ቤት ስትመለስ ያኔት እዛ ቁጭ ብላ ነበር ስትገባ በር ላይ ደማይታ ስለነበረ ስለ ደሙ ምን ተፈጥሮ ነው ብላ ያኔትን ብትጠይቃትም ያኔት ምንም አይነት ምላሽ ስላልሰጠቻት በጣም ተናዳ ለአቤል ልደውል ስትል አቤል ደውሎ ወንድሟ እንደታሰረ ነግሯታል እናም እንግዲህ እሱ የታሰረበትን ነገር ጺን ኤፉ እንደምታውቅና ኤፉን ሄዳ እንድታናግራትም ጠይቋታል ማለት ነው በዚህ መሃል የነ ኤፉ ልጅ ከማን ጋር ነው ያለው ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ
በያላችሁበት የዓለም ዳርቻ ሰላማችሁ በዘተ ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሐረግ ተከታታይ ድራማ እንግዲህ ኤፉ ያኔት እዛ ቤት ገብታ ቤተሰቡን ማመስ አለብኝ ብላ ስለወሰነች ወይዘሮ ሉሊት የልጅሽ ገዳይ ናት ብላ ለኤፉ ነግራት ነበር። ኤፉ ለማመን ቢከብዳትም ግን ደግሞ ያኔት አንዳንድ መረጃዎችን ይዛ ስለነበረ በእነዛ መረጃዎች መሰረት ያኔትን ኤፉንም ሆነ ናታንንም አሳምናቸዋለች ማለት ነው። በዚህን ጊዜ ኤፉ ከቤት የወጣችው በባዶ እግሯና ቢላ ይዛ ነበር። ይህም የሆነው ምንድነው? እስከዛሬ ድረስ የልጅን ጥላት ስፈልግ የነበረው እብድ እየተጫወተች ጠላቴ አይኔ ስር ቁጭ ብላ እንዴት አላወኩኝም እያለች ብቻዋን እያወራችና እያዘነች መንገዱን በባዶ እግሯ እየሄደች ነበር። ቃልም እዛው አካባቢ ወይዘሮ ሉሊትን ፈልጎ መጥቶ ገኒ ወይዘሮ ሉሊት የለችም ብላ ደብቃ ነበር። እናም እንግዲህ አንድ ሰው መቼም ወይ ሲወጣ ወይ ሲገባ ማየት አይቀርም ብሎ እዛው አካባቢ ተደብቆ ቃል እየተመለከተ ነበር። በዚህን ጊዜ ኤፉ ብቻዋን እያወራች በባዶ እግሯ ምንም ነገር ሳትለብስ ወደዛ ቤት ስትሄድ አይቷል። በሩን ስታንኳኳ በኃይል ነበር። እንዴ በዚህ ሰዓት ምን ታረጋለች? በዚህ ልክስ ደግሞ በሩን የምታንኳኳ ምን ሆና ነው? ምን ገጥሟት ነው? እያለ እዛው ቆሞ መጨረሻውን እየተመለከተ ነበር። በዚህን ጊዜ ከትንሽ ቆይታ በኋላ ገኒ ማን ነው እንደዚህ በሩን የሚያንኳኳው? ልትገነጥሉት ነው እንደ እያለች በሩን ስትከፍት የገዛ ልጇ ነበረች። በሩን ስትከፍተው ኤፉ ስለነበረች እንዴ ኤፉዬ በዚህ ሰዓት ምን ሆነሽ ነው? ምንድነው የተፈጠረው? ብትላትም ምንም የሆነ ነገር እንደሌለ ተናግራለች። ምንም እንዳልሆነች ስትናገር እና ታዲያ ምን ሆነሽ ነው እንደዚህ ሆነሽ? ምንድነው ያስደነገጠሽ? ሰውነትሽ እንደሆነው ምንድነው እያለቻት ነበር። ግን ደግሞ ኤፉ ምንም የተፈጠረ ነገር እንደሌለ ተናግራለች። እናም እንግዲህ ገኒ ልጇን በተመለከተችበት ጊዜ በባዶ እግሯ ነበረች። ኤፉ በባዶ እግሯና እንደዛ ሆና መምጣቷ ግራ አጋብቷት ገኒም ደንግጣ ደንስሳ ቀርታለች። ወይዘሮ ሉሊት አለች ወይ ብላ ጠይቃ ነበር። ወይዘሮ ሉሊት ለምን ፈልገሻት ነው? አለች። በሰላም ነው እያለቻት ነበር። አይ ማን አለ ሌላ ሰው እዚህ ቤት ብትላትም ሌላ ማንም እንደሌለ ቤት ውስጥ ያሉት ሁለታቸው እንደሆኑ ተናግራለች። እና ኤፉም ወይዘሮ ሉሊትን እፈልጋታለሁና እባክሽ ጥሪልኝ ብላት ነበር። ለምን እንደፈለግሽኝ ንገሪኝ እባክሽ እያለች እያናገረቻት ሳለ ነበር እንግዲህ እየሮጠች ወይዘሮ ሉሊት የመጣችው። ወይዘሮ ሉሊት መታ ኤፉን እንዴ በዚህ ሰዓት ከቤትሽ ማን አባሮሽ ነው? ምን ሆነሽ ነው? ምን ተፈጥሮ ነው? ደግሞ ባዶ እግርሽ ስለምንድን ነው ጫማ ያለበሽው? በዚህ ሰዓትስ እንዴት ነው ለእንዲኩነሽ የመጣሽው? እያለቻት ነበር። ኤፉም ዝም ብላ ለረጅም ሰዓት ከቆየች በኋላ እንዴ ምን ሆነሽ ነው እንደዚህ ሆንሽ? ኤፉ ሰላም አይደለሽም? እያለች ወይዘሮ ሉሊትም እያናገረቻትም እየተሳለቀችም ነበር። ግን ደግሞ ኤፉ አንድ ነገር ብላለች። እንዴ ነገ ለመምጣት ለማደር ለማርፈድ ህጉ የሚቀየር ስለመሰለኝ ዛሬን ማደር ስላልቻልኩ ነው እንድኩኝ በባዶ እግሬ የመጣሁት። ጫማ እስከምለብስ ጊዜው የሚቀየርና ህጉም የሚቀየር ስለመሰለኝ ፍትህን መስጠት ያለብኝ አሁኑ ስለሆነ ብላ ወይዘሮ ሉሊትን እንግዲህ በስለት ወቅታ ገላታለች ማለት ነው። በዚህን ጊዜ ገኒ ኦኦ ገደለቻት እያለች እየጮኸች ነበር። ኤፉም እዛው እየተንቀጠቀጠች ከነቢላዋ ቆማለች። እናም እንግዲህ ወይዘሮ ሉሊት ተወግታ ከወደቀች በኋላ ገኒም ኦኦ ገደለቻት እያለች ስትጮህ ኤፉም እዛው ደንዝዛ ቆማ ቀርታ ነበር። ናታንም እንግዲህ ወይዘሮ ሉሊትን ፍለጋ መኪና ይዞ የወጣ ቢሆንም ግን ደግሞ መኪናው መንገድ ላይ ሲበላሽበት መኪናውን ትቶ በእግሩ ነበር እየሮጠ ወደ ቤት እየመጣ የነበረው። ወደ ቤት እየሮጠ እየመጣ ባለበት ጊዜ እሪታው ሲቀልጥ ሀናም እንግዲህ ወንድሟን ፍለጋ ስልክ ቢደውልም ስላላነሳችለት ከጧት ጀምሮ ስላልተገናኙ ወንድሟን ፍለጋ መታለች። በሌላ በኩል ደግሞ ማንነታቸውን በማታውቃቸው ሰዎች በሩ እየተንኳኳ ስለነበረ እጅግ በጣም ፈርታ ስለነበር ወንድሟም ስልክ ስላላነሳላት ግራ ቢገባት ወደ ጽ ስትመጣ እዛ እንዳገኘችው ተናግሯል። እንግዲህ ሀኒ ቀድማ የመጣችው ወይዘሮ ሉሊት ከመጎጋቷ በፊት ስለነበረ እዛ ቆሞ ነበር። ሀኒም እንዲሁ በራቁቷ ምንም ሳትለብስ ነበር የመጣችው። እሳ ያገኘው ብላ ወንድሟን ስታገኝ ተረጋግታለች። እንዴ ምን ሆነሽ ነው? ምን ተፈጥሮ ነው? እያለችው ነበር እያላት ነበር። በዚህን ጊዜ እሷም በሩን ማንነታቸውን በማላቃቸው ሰዎች እየተንኳኳ ነበር። በጣም ፈርቼ ነበር ወንድሜ። በዛ ላይ ደግሞ አንተ ስልክ ስደውል እያነሳህልኝ አልነበረም። በዚህን ጊዜ እንዴት ተረጋግቼ ልቀመጥ? አንተ በሌለበት መቀመጥ የምችል ይመስልሃል? ለዛም ነው አሁን ቢጨንቀኝ ወደ ጽ እየመጣሁ የነበረው እሳ ያገኘው ብላ ደስ ብሏታል። እና ባክህ አሁን እንሂድ ብትለውም አሁን መሄድ እንደማይችል እሷን ለማየት ብሎ ባይሆንም የመጣው ግን ደግሞ ኤፉ እዚህ ቤት ስትገባ እንዳያት ተናግሯል። እንዴት በዚህ ሰዓት ብትለውም እንዴት እንደሆነ አላቅም፣ ግን አሁን ወደዚህ ቤት ስትገባ ይቻታለሁ እና እሷን ለማየት ብዬ ከቤት ባልወጣም
እሷን ስላየኋት ደስ ብሎኛል ብሏታል። ወንድሜ ማረፍ አለብህ፣ እረፊች። ሴት እኮ አንድ ሴት ናት፣ ለዛውም ባለትዳር። ትዳር ማለት ደግሞ የተከበረና የተቀደሰ፣ በትዳር መሃል ደግሞ ሌላ ሰው መከጀል በምድሩም በሰማውም የሚያስቀጣ ነውና እባክህ እረፍ እያለችው ነበር። እሱም ያንን ማድረግ እንደማይችልና ሰውነቱን በሙሉ እንዴት ማንነቱን እንዴት ተቆጣጠረችው ተናግሯል። እባክህ ወንድሜ እረፍ፣ አሁን ወደ ቤታችን እንሂድ እያለች ስትታገል፣ እባክሽ እኔ አሁን አልሄድም፣ እኔ ስጠብቅ የነበረው ከሁለት አንዳቸው መውጣታቸው ስለማይቀር ይዤ ለመሄድ ነው፣ ስለዚህ እባክሽ ተረጋጊ ብሏታል። እሷን በጭራሽ እሱን ማድረግ አንችልም፣ ወደ ቤታችን እንሂድ እያለች ነው። እባክሽ ድምፅሽን ቀንሰሽ አርፈሽ ቁሚ ብሏት እዛው እንደቆሙ ገኒ ገደለቻት እያለች ስትሮጥ እየተሯሯጡ ምን ተፈጥሮ ነው ብለው ሲሄዱ ኤፉ ወይዘሮ ሉሊትን ወቅታት። ወይዘሮ ሉሊትም እዛው ወድቃ እሷም እዛው ቆማ ነበር። ምንም ሳይቆይ ደግሞ መኪና እምቢ ሲለው በእግሩ እየሮጠ የመጣው ናታን እሱም እዛው ደርሷል። ናታን እዛ ግቢ በገባበት ጊዜ ኤፉ ደንዝዛና ቢላውን እንደያዘችው ደሙ በእጇ ላይ እየወረደ ነበር። በዚህን ጊዜ ናታን ቢላውን ከሷ እጅ ላይ ነጥቆ ጥሎ እሷን ደረቱ ላይ አቅፎ ለረጅም ሰዓት ከቆየ በኋላ ይህን የሰማው ፖሊስ ሲመጣ እንግዲህ ናታንም ቃልም እኛንን የወጋናት ብለዋል። ኤፉ እንዳልሆነች እነሱ ማስተባበያ ሰጥተው እራሳቸው ታስረዋል። ኤፉና ናታንና ቃል በመታሰራቸው ሀኒ እጅግ በጣም ተናዳለች። እንዴት አንዲ ሰው ባልሰራው ስራ ባሏስ እሺ ባሏ ስለሆነ ነው አንተ ምን እሱ ምን ስለሆነ ነው ብላ በጣም ተናዳለች። እንግዲህ ኤፉን ቤት ወስደዋት ቁጭ ብላለች። ኤፉ በጭራሽ መረጋጋት አልቻለችም። ኤፉ አሁንም ቢሆን የወይዘሮ ሉሊት መሞት ሳይሆን ያስደነገጣት ወይዘሮ ሉሊት ብትነቃ እንኳን መልሳ እንደምትገላት ተናግራለች። ግን እንዴት አይነት ጨካኝ ልብ ቢኖራት ነው? ምን አይነት ማንነት ነው? እንዴት ሰው በዚህ ልክ አውሬ ይሆናል? ምን አደረጋትና ነው ይሄን ህፃን ልጅ ምንም የማያቀሳለች በዛ ልክ እንዲህ ልታረግ የቻለችው? ማቃጠሉንስ ምን አመጣው እያለች እየተብሰለሰለች ነው። በዛ ላይ የተፈጠረው ነገር ቅጽበታዊ ስለነበረ በጣም ተደናግጣለች። እናም እንግዲህ ሀኒ ወንድሜን የሆነ ነገር አድርገሽ አስፈች እያለች ነው። ፍቅረኛሽ ይፈታል፣ እሱ ንጹህ ነው፣ ምንም እንዳላደረገ ነገ ጧት አጣርተው ይፈቱታል፣ እስከሚጣራ ድረስ ነው እባክሽ እያለች ነበር። ባልሽስ ባልሽ ስለሆነ ነው፣ ግን ደግሞ ቃል ምን ስለሆነ ነው? ላንቺ እስከዛሬ ቢገባሽ ኑሮ እየጠበቀሽ ነበር፣ እየተከላከለልሽ ነበር የነበረው። ጭራሽ ደግሞ ታሳስሪው አንቺ ወግተሽ ገድለሽ፣ አንቺ ነፍሰ ገዳይ፣ አንቺ በገደልሻት ሴት እሱ እንዴት ነው መሰቃየት ያለበት እያለች ሀኒ ቤቱን ባንድ ግራ ቆመዋለች። ገኒም ሆነች ኤፉ ሊያስረዷት ቢሞክሩም በጭራሽ አለቅሽም፣ ወንድሜን እስካላመጣሽ ድረስ አለቅሽም እያለች ነው። እንግዲህ ቃል የሀና የውሸትም ቢሆን ፍቅረኛ መሆኑን ረስተዋለች። ሀና ፍቅረኛ ስትሆን ሲሉ የምን አባታችሁ ፍቅረኛ ነው እያለች እያበደች ነው። እንግዲህ አቤል ነኝ በዚህ ስልክ ደዌ ድምጽሽን ልስማ ብሏት ስለነበረ በዛ በደወለችው ስልክ የሰማችው ድምጽ አስደንግጧት ራሷን ስታ ወድቃ ነበር። ግን ደግሞ እዛም ራሷን ስታ በወደቀችበት ቦታ ደርሶላት የነበረው አቤል ነበር። እናም አቤል ጽሂን ከወደ ቤቷ ይዟ መጥቷል። ወደ ቤቷ ይዟት መጥቶ በር ላይ አድርሷት ራሷን እንድትጠብቅና ራሷን እንድትንከባከብ ነግሯት እሱ ተመልሷል። በዚህን ጊዜ እንግዲህ ጽሂ ወደ ቤት ስትገባ በሩ ላይ ደማጊታ ነበር። ደሙን ባገኘች ሰዓት እየጮኸች ነበር። እየጮኸች ወደ ቤት ስትገባ ያኔት ነበረች ቤት ውስጥ የነበረችው። አንቺ ደግሞ ማነሽ? ምንድነሽ? እዚህ ምን ታረጊያለሽ? ብትላትም ምንም አይነት ምላሽ አልነበራትም። መልሳ ስትጠይቃትም ምንም አይነት ምላሽ አልነበራትም። ከዛ ቤት እነ ናታን ቤት ያገኘችው ፎቶ አደንዝዟት ቁጭ ብላለች። እናም እንግዲህ በዚህን ጊዜ ምንድነው የተፈጠረው? እዚህ ቤት ማንም የለው እያለች ሁሉንም ሰው በተጣራ ማንም ሰው አቤት የሚልም የለም። ኧረ እባክሽ በጭንቀት መሞቴ ነው፣ አንዲ ነገር በይኝ ይዝጋሽ እያለች ከያኔት ጋር መጨቃጨቅ ጀምራለች። ያኔትን ስትሰርባትም ምንም ብትላትም ከያኔት አንደበት ግን አንድም ቃል የሚወጣ አልነበረም። ያኔት ራሷን አልነበረችም። እናም እንግዲህ ከደቂቃዎች በኋላ አቤል ደውሎ ነበር። አቤል ደውሎ ናታን እንደታሰረና ስለ ናታን መታሰር የምታውቀው ኤፉ እንደሆነች ነግሯታል። እና ወደ ኤፉ ዘንድ እንድትሄድ ነግሯታል ማለት ነው። እኔ ወደ ናታን ዘንድ ሄዳለሁ፣ አንቺ ደግሞ ወደ ኤፉ ዘንድ ሂጂ ብሏታል። ሲም እኔ ወንድሜ ማየት ይኖርብኛል ብትልም እኔ እሱ ዘንድ ሄዳለሁ፣ አንቺ ደግሞ ከዚህ ጋር ከኤፉ ጋር ሂጂና ኤፉን ለማረጋጋት ሞክሪ ብሏታል። ይዝጋሽ በስተመጨረሻም ብላ እዛው ቤት ጥላት ተነስታ ሄዳለች። እዛ ቤት ስትደርስ ሀኒ እየተጨቃጨቀች ነበር። ኤፉን እያንገለተቻትም እያመነጫጨቀቻት ነበር። ገኒም ብቻዋን ልችላት አልቻለችም። እናም በዚህን ጊዜ ንጹህ ሰው ለምንድን ነው የሚታሰረው እያለች ነው። ኤፉ የልጇን ገዳይ እንዳገኘቻትና የገደለቻት እሷ እንደሆነች ተናግራለች።
በዚህን ጊዜ እንኳን እሷ እንደዛ እስከሆነ እንኳንም ማረክሹ እንኳንም ደግ አረክሻት እያለች ነበር። እኔ እኮ በሱ ተጸጽቼ አይደለም፣ አሁንም ብትነቃ መልሼ ደጋግሜ ወግቼ በገደልኳት። በዚህ ልክ ይህን ያህል ጊዜ ስፈልግ የነበረው የልጅ ጠላት አይኔ ስር ሆና እያለች ነበር። እናም እንግዲህ በዚህ ሁሉ መሃል ሀኒ ግን ቃልን አስፈቺ፣ የፈለግሽውን ነገር የሆነ ነገር አድርገሽ ቃልን አስፈቺ፣ ካልሆነ ግን እያለች አሁንም እየፎከረች ነው። ፍቅረኛሽ እንደሆነ ይፈታል፣ እውነቱ ተጣርቶ እኮ መፈታቷ አይቀርም፣ እባክሽ ተረጋጊ ቢሏትም እናንተ ሰዎች አማችኋል እንዴ? አብዳችኋል እንዴ? የምን ፍቅረኛ ነው? ግን አለቅሽም፣ አሁኑኑ ቃልን ማስፈታት አለብሽ ብላ ኤፉን አንገላታታለች። በስተመጨረሻም እንግዲህ ሀኒ ወደ ፖሊስ ጣቢያ ሄዳ ቃልን አናግራው ነበር። ቃልን ምን አይነት ደነዝ ብትሆን ነው በዚህ ልክ አንተ እዚህ ልትገባ የቻልከው? ባላጠፋኸው ጥፋት አንተ ባልገደልከው ገድያለሁ ብለህ የገባኸው ለምንድን ነው ብትለውም እሷን ከምንም ነገር ከዚህም በላይ ነፍሱንም መስጠት ካለበት እንደሚሰጥላት ምንም ነገር እንደሚያደርግላት ተናግሯል። እናም እንግዲህ በዚህን ጊዜ ሀና ኧረ ያንተው እስከፋይች ሴት እኮ ባለ ትዳር ናት፣ ያንተ እኮ መሆን አትችልም። ይሄን ነገር ሁሉ የምታደርገው ባሏን ፈታ እንድታገባህ ነው ወይስ ምን ልታረጋት ነው? ያንተ መሆን አትችልም። እቺ ሴት አንድ ናት፣ ያንዲ ናት፣ ባለ ትዳር ናት። ትዳር ማለት ደግሞ የተከበረና የተቀደሰ ነው። በትዳር መሃል መግባት ደግሞ ሌላ ወንጀል ነው። በምድሩም በሰማውም ያስቀጣልና ለአንተ በማይሆን ነገር እንዴት እንደዚህ ታረጋለህ ብለዋለች። ፍቅር ማለት የሚያገኙትን ሰው ለሚያገኙት ወይ የራስ ብቻ ማድረግ ሳይሆን ለሚወዱት ሰው ዋጋ መክፈል እንደሆነ ተናግሯል። ሀናም ተናዳ እኔ እኮ እዚህ ሀገር የመጣሁት ትጠብቀኛለህ፣ ትንከባከበኛለህ አንተም ወንድሜን ብዬ ነው ቤተሰቤን ትቼ የመጣሁት። ከዚህ በኋላ ግን እስከ ነገ ድረስ ከዚህ የማትወጣ ከሆነ እውነቱን ተናግረህ የማትወጣ ከሆነ እኔ ሀና አይደለሁም፣ የማረገውን አታውቅም፣ እስከ ዛሬ የምታውቃት ሀና አይደለሁም ብላለች። እባክሽ ሀኒ ምን ልታረጊ ነው? ምንም ነገር እንዳታረጊ እያለ ነበር። ቃል የረሳው ነገር አሁን እሱ እጁን አጣጥፎ እስር በገባበት ጊዜ ልጁ ከማን ጋር ወዴት እንደሆነ እንኳን ሳያረጋግጥ እሱ መታሰሩ ይሄ ራሱ ሌላ ስህተት ነው። ምክንያቱም አሁን ነገሮችን ለማስተካከል ለያኔት ግላጭ ሆኖላታል ማለት ነው። እናም እንግዲህ ቃል መታሰር አልነበረበትም፣ ግን ነገሮቹን ከመጀመሪያ ጀምሮ ይሄ ደረጃ እንዲደርሱ ያረጋቸው ቃል ነው። ልጇን ስጣት ባለችው ጊዜ ሀኒ ዛሬ ነገ ሲል ቢሰጣት ኑሮ ይሄ ሁሉ ነገር ባልተፈጠረ። ይባስ ብሎ ደግሞ አሁን በጭራሽ እንግዲህ ስለሷ እኔ መታሰር አለብኝ እንጂ አልፈታም፣ እሷ እንደዚህ አይነት ስቃይ ውስጥ መግባት የለባትም እያለ ነው። ሀኒም እንግዲህ ተናዳ ጥላው መታለች ማለት ነው። ቃልም እህቱን እየተጣራ ያለ ቢሆንም ግን እሷ በጭራሽ ብላ ጥላው መታለች፣ እያናገረችውም አይደለም። በሌላ በኩል እንግዲህ ያኔት ወደነ ሀናን እንዴት ብላ ተዋወቀቻቸው ጭምር አባቷ ልኳት እንደሆነ በተልኮ እንደመጣችና ግን ደግሞ እነሱን በስተት እንደሆነ ተልኮ የነበረው የነናታን ቤት እንደሆነ የሚያረጋግጥ ፎቶ አግኝታለች። እንዴት ይሄን የሚያክል ትልቅ ስህተት እሰራለሁ እያለች በጸጸት እየተብሰለሰለች ነው። እንግዲህ ጻጻቱ ደግሞ እስከዛሬ ድረስ ሀና መልካም ጓደኛ አድርጋ በቀረበቻት ወንድምሽን አፍቅሬዋለሁ በሚል ብዙ እንዳንገላታቻትና እንዲያሰቃይቻት ግልጽ ነው። አሁን ደግሞ እንዴት ይሄን የሚያክል ስህተት እሰራለሁ እያለች ነው። ቀጣይ እርምጃዋ የያኔት ምን ሊሆን ነው? በሌላ በኩል አቤል እንግዲህ ናታንን ሊያናግረው ሄዶ ነበር። ናታንም ውድ ልጁን የገደለችው ሎሊት እንደሆነች ተናግሮ ሎሊትን ለመግደል ወደ እሷ እየሄደ በነበረበት ጊዜ ኤፉ እንደቀደመችው ጭምር ተናግሯል። እናም የኤፉን ነገር አደራህም ብሎ ለአቤል ሰጥቷል ማለት ነው። አቤልም ከዚህ የምትወጣበትን መንገድ እንፈልጋለን እያለ ነው። ናታንም እኔ ራሴ ላረገው ነበር የኔ ጨረቃ ስለቀደመችኝ እንጂ እና ኤፉን አደራህም ብቻዋን እንዳትተው ብሎታል። እናም እንግዲህ እሱ ሲጠራጠር የነበረው ትዝታን እንደነበረና ግን ደግሞ የትዝታ የእስር ቤት ሲራዘም እንደሆነ ሁሉንም ነገር ችላ ብሎ የነበረው እንጂ አይኑ ስር እንደዚህ ሉሊት ታረጋለች ብሎ እንዳልጠበቀ ተናግሯል። ሉሊትስ በዚህ ሁኔታ ተሞት ይሆን ወይስ ትተርፋለች? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ